በኢየሱስ ክርስቶስ አያምኑም እንዴ ሚል ጥያቄ መጥቷል። መጀመሪያ ስለ ሃይማኖቱ ልንገራችሁ እንዲሁም ቤተ እስራኤላውያን ኢትዮጵያ ውስጥ የሚገኙት ከሜንስትሪም ጄዊሽ ሃይማኖት በምን እንደሚለዩ እነግራችኋለሁ። ጄዊሽ ሃይማኖት ታናክ የሚባል መጽሐፍ አለው። ክርስቲያኖች ብሉይ ኪዳን ብለው እንደሚጠሩት ማለት ነው። በውስጡ 24 መጽሐፎችን ይዛል። ከ24ቱ መጽሐፍት 5ቱ የሙሴ መጽሐፍት ናቸው። እግዚአብሔር በሙሴ በኩል 5 ህግጋትን የያዘ መጽሐፍ ሰጥቶናል ብለው ዕብራውያን ያምናሉ። 5ቱ መጽሐፍት እነ ዘፍጥረት፣ እነ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘገዳም ናቸው። ከነዚህ መጽሐፍት በተጨማሪ የ8 የነቢያት መጽሐፍት አሉ። የነ ኢያሱ፣ የነ ሳሙኤል፣ የነ ሕዝቅኤል፣ የነ ኤርሚያስ መጽሐፍት ማለት ነው። ሌላ መዝሙርን፣ ጥበብና ታሪክን ያካተቱ 11 መጽሐፎች አሉ። እነ መዝሙረ ዳዊት፣ የነ ሩት፣ የነ አስቴር፣ የነ እዝራ አይነት ታሪኮች። ሌላ ደግሞ ታልሙድ የሚባል መጽሐፍ አለ። ውስጡ ታልሙድ መጽሐፍ ቅዱስ አይደለም። ታልሙድ ማለት የራባዮቹ ወይም ደግሞ የይሁዲ እምነት ቄሶች ወይም አስተማሪዎች የቶራን ህግ በየግል ኦፒኒየናቸው የተረጎሙበትና የተከራከሩበት አይነት የተለያዩ ኦፒኒየኖችና ክርክሮች የህግ ትርጓሜዎችን የያዘ መጽሐፍ ነው። ሌላ በታናክ ውስጥ የተካተቱ መጽሐፍት አሉ። እነዚህ ሚትስቫት የሚባሉት ማለት ነው። ስለ ቀን ተቀን ህይወት፣ ስለ ጸሎት፣ ስለ ዓመት በዓላት፣ ስለ አመጋገብ፣ ምን መበላት አለመበላት እንዳለበት፣ አስራት አሰጣጥ፣ ስለ ሲናጎግ ህግጋት ወይም ደግሞ ስለ ቤተክርስቲያን ህግጋት፣ የራባዮች ስነ ስርዓት ወይም ደግሞ የቀሳውስት የካህናት ስነ ስርዓትን የሚደነግጉ መጽሐፍቶች ተካተውበት። ስለዚህ ባጭሩ ቶራ ማለት ህግጋት ሲሆን ታልሙድ ደግሞ የህጉ ማብራሪያ፣ የተለያዩ ራባዮች ወይም ቀሳውስት ያካሄዱት ውይይት ማለት ነው። ሌላ ቃል ኪዳኖች ወይም ደግሞ ኮቨናንትስ የሚባሉት ወይም ደግሞ ታቦት የምንለው አላቸው። አንደኛ የአብርሃም ነው። አብርሃም ዘርህን እባርካለሁ ብሎ ተስፋ የሰጠበት አንድ ኮቨናንት። ሁለተኛው ኮቨናንት ደግሞ ለሙሴ እግዚአብሔር ህግጋቱን ጽፎ የሰጠበት ኮቨናንት አላቸው ማለት ነው። ኢየሱስ ክርስቶስን እንዴት ያዩታል ለሚለው ኢየሱስ ክርስቶስን እንደ አንድ ዕብራዊ አስተማሪ ያዩታል። እግዚአብሔር ልጅ ነው ብለው አያምኑም፣ ወይም ደግሞ መሲህ አይደለም ብለው ነው የሚያስቡት ማለት ነው። ወደፊት ትክክለኛው መሲህ እንደሚመጣ ያምናሉ። የዓለምን ሰላም ያመጣል፣ አይሁድን ወደ እስራኤል ያሰባስባል፣ የእግዚአብሔርን መንግስት ይመሰርታል የሚል እምነት አላቸው። ክርስትና አስተማሪዎች ሳልቬሽን ወይም ድህነት የሚገኘው ኢየሱስ ክርስቶስን በማመን በመጠመቅ ነው። እንዲሁም ኢየሱስ ክርስቶስ አብ፣ ወልድ፣ መንፈስ ቅዱስ ይሆናል ብለው ያስተምራሉ። አይሁዳውያን አስተማሪዎች ደግሞ እግዚአብሔር አንድና ፍጹም የማይቀየር አምላክ ነው፣ ወደ ሆሊ ትሪኒቲም አይቀየርም፣ መንፈስ ቅዱስም ስጋም አይሆንም ብለው ያምናሉ። ሳልቬሽን የሚገኘው ደግሞ የእግዚአብሔርና የሙሴ ህግጋትን በማክበር እንጂ በመሲሁ ክርስትና በምታስተምረው በመሲሁ በማመንና በመጠመቅ አይደለም ብለው ነው የሚያምኑት። ኢትዮጵያ የሚኖሩ ቤተ እስራኤላውያን ከሜንስትሪም ጄዊሽ ሃይማኖት ተከታዮች በምን ይለያቸዋል የሚለው ኢትዮጵያ የሚኖሩ ቤተ እስራኤላውያን 5 መጽሐፍ አላቸው። የሙሴ ህግጋትን መጽሐፍ ነው ሲያከብሩና ፕራክቲስ ሲያደርጉ የኖሩት። ተጨማሪ መጽሐፍ ደግሞ የመጽሐፈ ሄኖክ መጽሐፍ አላቸው። ታልሙድ አልነበራቸውም። እንዲሁም ሌሎች ሃይማኖታዊ ሪቹዋልን የሚናገሩ መጽሐፍቶች አልነበሯቸውም ማለት ነው። ከነዚህ 5 መጽሐፋት ፕላስ የመጽሐፈ ሄኖክ በተጨማሪ ማለት ነው። ይሄ ይለያቸዋል። በአጠቃላይ የአይሁድነት ሃይማኖት ትራዲሽን ላይ፣ አስተምሮ ላይ እና ኮሚኒቲ ላይ ይሰራል። ሳምንታዊውን ሰንበትም ያከብራል። አርብ ማታ ተጀምሮ ቅዳሜ ምሽት የሚያልቀውን ሰንበት ያከብራሉ። ይህ የአይሁድ ሃይማኖት የተለያዩ ዲኖሚኔሽኖች አሉት። ግን ሁሉም ዲኖሚኔሽኖች በዋነነት የሚያከብሩት የሆሊ ኮቨናንቶቻቸውን የፍትሃዊነት አስተምሮና ዊዝደምን ወይም ደግሞ ጥበብን ለትውልድ የማስተላለፍ ጠንካራ መሰረት አለው። የሁሉም የጄዊሽ ሃይማኖት ትራዲሽን ማለት ነው። ባጭሩ ሃይማኖታቸው ይህንን ይመስላል።